በመላ አረባት ሀገር ያላችሁ እህቶቼ ወገኖቼ ወደ ኢትዮጵያ ካርጎ ለማድረግ የተለያዩ ልብሶችን እቃዎችን ገዝታችሁ ያስቀመጣችሁና እንዲሁም ወደፊት እቃ ልብሶች የተለያዩ ነገሮችን ገዝተን ካርጎ እናደርጋለን ብላችሁ ላሰባችሁ ይህን ቪዲዮ እስከ ፍጻሜው ድረስ ተከታትላችሁ እቃ የገዛችሁን ልብሶችም የገዛችሁን ምን ማድረግ እንዳለባችሁ እንዲሁም ወደፊት ለመግዛት ገዝታችሁ ወደ ሀገር ቤት ለመላክ ያሰባችሁ ምን ማድረግ እንዳለባችሁ የሚጠቅማችሁ ቪዲዮ ስለሆነ ሁላችሁም ይህን ቪዲዮ በማየት ልትረዱና ልታውቁ ይገባል። ካርጎ ለማድረግና እንዲሁም ካርጎ ለማድረግ ያሰባችሁ ይሄ ቪዲዮ በጣም ወሳኝ ቪዲዮ ነው። ሁላችሁም ይህን ቪዲዮ ሸር በማድረግ ለብዙ አረባት ሀገር ላሉ እህቶቼ ተደራሽ አድርጉላችሁ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዝዝት ይበልልኝ። ለሸዋሌ ቲዩብ አዳዲስ ከተቀላቀላችሁ እንኳን ሰላም መጣችሁ። ስለመጣችሁ አመሰግናለሁ። የምለቃችሁ አዳዲስ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ውድ ቤተሰቦችም ማስተያየታችሁን እንዲሁም ላይክ እያደረጋችሁ ድጋፋችሁ አይለይ ማለት ነው። ዛሬም እንግዲህ በወሳኝ በሆነ ቪዲዮ አረባት ሀገር ላላችሁ እህቶቼ ወገኖቼ የሚጠቅማችሁ ነገር ነው። ሁላችንም ይሄን ነገር የምናደርገውና ወደፊትም የምናስበው ነገር ስለሆነ ብናውቀው ብንረዳው ጥሩ መልካም ነው ብዬ ስላሰብኩኝ ነው ይሄን ቪዲዮ ልሰራላችሁ ወደድኩት ማለት ነው። ሁላችሁም ይሄን ቪዲዮ እስከ መጨረሻ ድረስ አዳምጡ እና የተለያየ አስተያየታችሁን ለኔም ትምህርት ስለሚሆነኝ እንዲሁም ለሌሎቻችንም ትምህርት ስለሚሆነ ሁላችሁም አስተያየታችሁን እየሰጣችሁ እንዲሁም ላልደረሳችሁ ይሄ ቪዲዮ እንዲደርሳቸው ላይክ እያደረጋችሁ ሼር እያደረጋችሁ እንዲያውቁት እፈልጋለሁ ማለት ነው። እንግዲህ ከመግቢያ ላይም እንደሰማችሁት ምንድነው ሁላችንም እዛ አረብ ሀገር ያለን እንግዲህ ያው ባንዴ ከምንገዛ እዛ አረብ ሀገር ሆነን ልብሶችም እንደዚሁ እቃዎችም የተለያዩ ነገሮች እየገዛን እያስቀመጥን ካርጎ እናደርጋለን። የዛሬ አመት ቀጣይ አመት እያለን እያጠራቀምን እናስቀምጣለን። ደግሞ አንዳንዶቻችን ደግሞ ቆይ ወደፊት ካርጎ አደርጋለሁ ብለን የምናስብም በጣም ብዙዎች ነን ያለነው እና በመጀመሪያ ካርጎ ለማድረግ አገዛዝታችሁ ላስቀምጣችሁ የምነግራችሁ እንዲሁም ልታውቁ የሚገባ ወሳኝ ነገር ነግራችኋለሁ። በመጀመሪያ እናንተ አሁን ካርጎ ለማድረግ ስታስቡ አንዳንድ ጊዜ ምን መሰላችሁ የምንሳሳተው ነገር በቃ ካርጎ ሲባል የፈለገው ሁሉ ነገር ሀገር ቤት ይገባል። በቃ ከዛ ኤርፖርት ከደረሰ በኋላ እንደፈለገን የምናወጣ የሚመስለን በጣም ብዙዎች ነን ያለነው። ግን እንደዛ አይደለም። እዛ ኤርፖርት ስትገቡ ወይም ካርጎ የምትቀበሉበት ቦታ ስትገቡ ብዙ ነገር አለ። እንዳለቃችሁ ይፈተሻል እንዳለ ከምን ሳትቀር እና እናንተ አሁን ገዛዝታችሁ ያስቀመጣችሁ ማስጠነቅቃችሁ የምነግራችሁ ነገር ምንድነው? የተለያዩ ልብሶችን ስትገዙ ገዝታችሁም ደግሞ ስትገዙ በመጀመሪያ ገዝታችሁ ያስቀመጣችሁ ከሁለት በላይ ተመሳሳይ ልብስ ከሁለት በላይ ከሆነ ያ እርግጠኛ ነኝ ቀረጥ ይከፈላል። ይሄን ታውቃላችሁ። እንደገና ደግሞ አብዛኞቻችን አሁን አዳዲሶች ልብስ ስንገዛ አላው ላይ ወረቀቱ ማለት እዚህ አረብ ሀገር ኢትዮጵያ ላይ ብዙም እንትን ባልልም አረባት ሀገር ታውቃላችሁ በማንኛውም ሀገር የመሸጫ ዋጋው ወረቀቱ ላይ ይጻፋል እና እንደዛ ወረቀቶቹን ሳጥሉ እንዳለ አዳዲሶች ልብሶችን አድርጋችሁ ትጭኑታላችሁ። እንደገና ደግሞ የተለያዩ እቃዎችን ያውቁትን ብላችሁ በየልብስ ምናምን እየጠቀለላችሁ ምናምን በዛ በካርጎ ውስጥ ታደርጉታላችሁ እና በዘዛ ነገር እንዳትሸወዱ ማወቅ ያለባችሁ ልብስ ሁለት ተመሳሳይ ከሆነ ሁለት ይበቃችኋል።
ከዛ በላይ እንዳታሳልፉ። ከዛ በላይ ካለፈ ያው ቀረጥ ትከፍላላችሁ ማለት ነው። እንደዚሁም የተለያዩ ብርድ ልብሶችም ደግሞ ከሁለት ከሶስት በላይ ከሆነ እንደዛም ቀረጥ ይከፈላል። ይህን ጥንቃቄና ልታውቁ ይገባል። ከዛ መቀጠል ደግሞ ወደፊት ካርጎ እናደርጋለን ይህን ገዝተን እናስቀምጣለን የምትሉ የምመክራችሁ ነገር ባትገዙ ነው። የገዛችሁ ኦኬ ገዝታችሁታል። እንግዲህ ካርጎ ለማድረግ ያው እንግዲህ ወጪውን አስቡበት። እንግልቱ አለ። ዛሬ ይደርሰኛል እስከ 3 ቀን እስከ 4 ቀን የሚመላለሱ በጣም ብዙዎች አሉ። እዚህ ከገዛችሁበት ዋጋ በላይ ነው የምትከፍሉት እዛ ኢትዮጵያ ማለት ነው። ደግሞ ለመግዛትም ያሰባችሁ ወደፊት ካርጎ ለማድረግ የምታስቡ ደግሞ ባትገዙ ነው የሚሻላችሁ። የምር የምመክራችሁ ነገር ከራሴ ጀምሮ እኔ እስካሁንም ካርጎ አላደረኩኝም፣ ወደፊትም ማድረግም አልፈልግም። ምክንያቱም ሀገሬ ስገባ ወይም እዚሁ እንደሆንኩኝ ለቤተሰብ ልክና በቃ እኔ ከመግባቴ በፊት እንዲገዙልኝ ማድረግ ነው ያለብኝ ማለት ነው እንጂ እንደዚህ ፈተናዎች ማየት በገዛ እቃችሁ እንደዚህ ወጣ ውረድ እንደዚህ በጣም ከባድ ነው እውነት ለመናገር። እና ባትገዙና እዚሁ ሆናችሁ ቤተሰብ እህት ወንድም ካላችሁ የምትፈልጉትን እያንዳንዱን በወረቀት ጽፋችሁ የምትፈልጉትን ነገሮች እንዲገዙላችሁ ማስደረግ። አገራችን ሁሉ ነገር ሞልቷል። የምር እውነት ለመናገር ሁሉ ነገር ከውጭ ስለሚገባ እንደዚህ በእርግጥ አንዳንድ ኦሪጂናል እቃዎች ሊያጓጉን ይችላሉ። እዚህ አረባት ሀገር ስንኖር የምንገዛው ነገሮች ከዛ ከሀገራችን ጨክነን የማንገዛው እዚህ ጨክነን ልንገዛ እንችላለን። እዚህ አረብ ሀገር ግን ቢሆንም ወጪው እጥፍ ነው። የምታወጡት ወጪ እጥፍ ነው። እኔው አንድ ጓደኛዬ ሰሞኑን የገባቻለች እንደውም ቪዲዮ ስለ ካርጎም እንደዙ ሰርታለች። እንትኗን ዩቲዩባን ሜንሽን አደርግላችኋለሁ ከታች ገብታችሁ ታያላችሁ እንዴት ወጪ እንዳወጣች። እዚህ ከቤይሩት ነው የገባችውና ብዙ ወጪ አወጣለች። እና ለምታደርጉት ነገር እሷም እንዳለችው ካርጎ አታደርጉ ነው ያለችው። ካርጎ በጣም የእውነት ካላሰበችው በላይ ነው ሁሉ ነገር የጠበቃትና ካርጎ ለማድረግ ወደፊት የምታስቡ አታድርጉ ነው የምመክራችሁ ነገር ይሄ ነው። በቃ ካርጎ አታድርጉ። አገር ቤት ስትገቡ ግዙ። ምንም ሁሉም ነገር አለ አገር ቤት፣ አገራችን ሁሉ ነገር አለ። በቃ እዚህ ከመግባታችሁ በፊት እንዳልኳችሁ እህት ወንድም ካላችሁ እንዲገዙላቸው አስደርጉ። እንደዛም ካልሆነ ደግሞ ልክ ብራችሁን ይዛችሁ ገብታችሁ አገራችሁ ቀስ ብላችሁ ብቻ ቤቱ የምትኖሩበት ቤት ይኖራችሁ። ቤት ካላችሁ በቃ ምንም ችግር የለም። ብራችሁን ይዛችሁ ገብታችሁ አንድ ቀን ሄዳችሁ ሁሉንም የፈለጋችሁትን ነገር ገዝታችሁ ትመጣላችሁ። ብር ካለ በሰማይ መንገድ አለ እናቴ እንደዛ አባባልና በጣም ከባድ ነው። እና እዚህ የምንገዛቸው ለዕለቱ እንትን ይመስቀላል ያሉ ይቀለን። አሁን እኛ ደግሞ አብዛኞቻችን አረብ ሀገር ያለን ምን መሰላችሁ፣ አሁን ምሳሌ ስጦታ ሲሰጠን ምን ሲሰጠን እኔ አሁን አብዛኛ ጊዜ ከራሴ ከማወጣው ገንዘብ ይልቅ በስጦታ መልኩ በሚሰጠኝ ብር የሆነ አንድ ነገር ወደፊት ወደ ሀገር ይዤው እንድገባ ብዬ ወደፊት ይሄን አንድ ነገር እየገዛው አሁን ወደ 5 ዓመት ምናምን ሆነኝ። ከራሴ ከደሞዜ ምንም የገዛሁት ነገር የለም በሚሰጠኝ ስጦታ። ልክ እናንተም እንደዛ እየሆናችሁ ሳይታወቃችሁ ብርድ ልብሶች ከአንድ አልፋችሁ 2 ለቤተሰብ፣ ለራሴ፣ ለእህቴ፣ ለወንድሜ ትላላችሁ። በቃ ኦፍ ይወጣል ሁሉ ነገር ማለት ነው። እና ያው ከባድ ነው ሀገራችን ላይ ማውጫው ማጓጓዣው፣ ከዛ ኤርፖርት ሄዳችሁ ውላችሁ አድራችሁ በጣም ብዙ ፈተና ነው የምታዩት። በጣም እኔ በእርግጥ ገብቻ አላየሁትኝም፣ ግን የሚሆኑትን የሚደርስባቸውን ስለምሰማ ለዛ ነው ይህን ምክር የምመክራችሁና ባታደርጉ ካርጎ ባታደርጉ ነው። ግን ወሳኝ ነገር በቃ እኔ ሀገሬ ስገባ ጨክኔ ይሄን አልገዛውም፣ ስለዚህ እዚህ ነው መግዛት ያለብኝ፣ የፈለገው ብር ይሆን ወጪ አውጥቼ በቃ አደርጋለሁ መግዛት አለብኝ ብላችሁ ደግሞ የምትሉ ከሆነ ደግሞ አዎ መብታችሁ ነው። ግን እንደዛ ባታደርጉ ከምትንገለታቱ እንደዛ ውጣ ውረድ ከምታዩ በቃ ሀገር ስትገቡ የፈለጋችሁ መርጣችሁ ሁሉ ነገር የተሟላ ነገር ስላለ እንደዛ ብታደርጉ ነው ብዬ እኔ ምክር የምለግሳችሁ ማለት ነው። እኔም ወደፊትም በቃ እንደዛ ነው የኔ ሀሳብ። አሁን ሳይ ሁሉን ነገር ተንገላታን፣ ወጣን፣ ወረድን
አሁን እኔ ባለሁበት ሀገር ራሱ የቦታ አስቡት የቦታ $80 ትከፍላላችሁ። እንደገና ደግሞ 1 ኪሎ በ3 ዶላር $3 ከዛ ደግሞ ምንድነው የሚያስከፍሉት? በቃ እንደዛ። ከዛ ኢትዮጵያ እዛውን የቦታ ተብሎ ትከፍላላችሁ፣ እዛም ደግሞ ስታወጡ ትከፍላላችሁ። ትርፍ እቃ ከያዛችሁ ቀረጥ የሚወሰድበት እቃ ካላችሁ እዛ ትከፍላላችሁ። አስባችሁታል? በጣም ከባድ ነው፣ በጣም ከባድ ነው። እና አስቡበት፣ ሁላችሁም ይህን ነገር አስቡበት እና ምን ማድረግ እንዳለባችሁ ራሳችሁ ናችሁ። ራሳችሁን መክራችሁ ራሳችሁን በቃ ምን ማድረግ አለብኝ ብላችሁ መጠንቀቅም ማወቅም መገንዘብም ያለባችሁ ራስና ራሳችሁ ብቻ ናችሁ። ግን አብዛኞቻችሁ እንደዚህ አይነት ነገር ካርጎ መደረጉን ብቻ የሚመስላችሁ ሰዎች የሚመስላችሁ እህቶች ስላላችሁ በቃ ካርጎ አደረግን ሲሏችሁ በቃ ለምን እኔስ ካርጎ አላደርግም ብላችሁ የምታስቡ ስላላችሁ፣ ስለዚህ ይህንን ብታውቁትና ልትጠነቀቁና ምን ማድረግ እንዳለባችሁ በቃ ማወቅ አለባችሁ ማለት ነው። ልገቡ ስትሉ የምትችሉትን የሚፈቀድላችሁን 23 46 ኪሎ 10 ኪሎ በእጃችሁ ማነው 7 ኪሎ እንደዛ ያን ይዛችሁ ገብታችሁ ወሳኝ የሆኑ ነገሮችን ከዛ ሀገራችሁ ስትገቡ ብራችሁን ይዛችሁ ገብታችሁ መግዛት ይሻላችኋል ማለት ነው። እና ይሄን ይመስላል የዛሬ ቪዲዮ ማለት ነው። እንግዲህ ከወደዳችሁት ለብዙ ሼር እያደረጋችሁ እንደገና ደግሞ እንደዚህ አይነት ነገር ስለ ካርጎ ያጋጠማችሁ ገጠመኝ ምናምን ካላችሁ በዙ አጋጣሚ ለማያውቁ እህቶች ብዙዎች ስላለን እኔም ስላለሁኝ ከእናንተ ትምህርትና ማወቅ ስለምፈልግ በኮሜንት አስቀምጡልኝ ማለት ነው። ሁላችሁንም ወዳችኋለሁ። ስለምታበረታቱኝ ከጎኔ ስለሆናችሁ ሁላችሁም ውድ ቤተሰቦቼ አበረታቱኝ፣ ሼር አድርጉ። 10,000 እንግባ፣ 10,000 አስገቡኝ ማለት ነው። እስከ ፋሲካ ድረስ 10,000 መግባት አለብኝና በቃ 10,000 ከገባሁኝ ይህ እንዴት ደስ እንደሚለኝ በቃ እና 10,000 አስገቡኝ ማለት ነው። ውድ ቤተሰቦቼ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ጊዜ ይሆንላችሁ። ባይ ባይ። ወዳችኋለሁ።